በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ የልዑል እግዚአብሔር ቤተሰቦች? አሜን። የአምላካችን የእግዚአብሔር ስሙ ዛሬም ዘውትርም የተመሰገነ የከበረ ይሁን። እንግዲህ የዚህ ክፍል ተከታታይ ትምህርት በዚህ ቻናል እያስተላለፍን እንገኛለን። የተከታታይ አርዕስታችን ሀልዎተ እግዚአብሔር በዓለም ዙሪያ ነው። እግዚአብሔር አለና እግዚአብሔር የለም የሚሉትን እግዚአብሔር አለ የሚሉትን በባለፈው ቪዲዮ ላይ የሂንዱይዝም እምነት የሩቅ ምስራቅ ሀገሮች የህንድ እምነትን ተመልክተናል። በዋነኝነት የምናነሳው እንግዲህ በዓለም ላይ ስለ ሃይማኖት ምን አይነት ሃይማኖት አለ፣ ስለ ሃይማኖትስ ምን አይነት እሳቤዎች አሉ የሚሉትን ግንዛቤ መያዝ ነው። ለእያንዳንዱ ትንታኔ እየሰጡ ምላሽ እየሰጡ መሄድ እንዳልሆነ እንድትረዱን እንጠይቃለን። እንግዲህ የሩቅ ምስራቅ ሀገር እምነቶች ሂንዱይዝም፣ ቡዲዝም፣ ሸንቶይዝም፣ ይሄ ጃይኒዝም ብዙ ናቸው እና የሚያመሳስላቸው ነገር ስላለ በዋነኝነት የህንድ እምነትን ተመልክተነው ነበር። ትኩረታችን ምንድነው? የህንድ እምነት ብርሃማንን በመመልከት አንድ አምላክ አለ ፈጣሪ የሚል ሀሳብ ነው። የሁሉ ነገር መነሻ አለ ይላል። የተለያዩ ደግሞ አማልክቶችን በ33 ሚሊዮን ገደማ የሚሆኑ አማልክትን ደግሞ በተለያየ ተግባር ላይ ሲያሰማርቶ ይህንን የፈጠረው ገሌ ነው፣ ይህንን ያደረገው ደግሞ ገሌ ነው የሚለውን ደግሞ ሲያደርግ ባለብዙ አማልክት ብዙ አማልክትን የሚያመልኩ መሆናቸውን አይተናል። ሌላ በአምልኮ ስርዓታቸው በአፈጻጸም በብዙ ነገሮች ከኛ እምነት የሚለይ መሆኑን ተገንዝበናል ማለት ነው። እንግዲህ ሌሎችንም የቀሩትንም እንደ የሂንዱይዝም እንደተመለከትነው ቡዲዝምንም ደግሞ እናንተ ተመልክታችሁ ማየት የተወሰነ ልዩነት ነው ያለው። በአምላክ መኖር አለመኖር ላይ ልዩነት አለው። በሌላ በአንዳንድ አፈጻጸሞች ላይ ደግሞ የሚያመሳስላቸው ነገሮች አሉ። እሱን ነገር ለጠቅላላ ግንዛቤ ስለሚጠቅመን ማየቱ አይከፋምና እንድትመለከቱት ጋብዛለሁ። ዛሬ የምንሄደው ወዴት ነው? ሀልዎተ እግዚአብሔር እግዚአብሔር አለ ከሚሉት አብርሃሚክ ሪሊጅን የሚባሉት በአብርሃም እምነት ላይ ወይም በአብርሃም ላይ መሰረት ያደረጉ ተብለው የሚጠሩትን ሶስቱን ነው የምንመለከተው እና የይሁዲነት እምነት፣ የክርስትና እምነትና የእስላም የሙስሊም እምነት ማለት ነው። አንደኛ በብዙ ነገር ሼር የሚያደርጉት ነገር አለ። የሚጠቀሙት መጽሐፍ ላይ ሼር የሚያደርጓቸው የጋራ የሚወስዷቸው ነገሮች አሉ። እምነቱ የተነሳበት መልክዓ ምድር ይሄ ጂኦግራፊክ ሎኬሽን የሚባለው ነገር አለ። ሂስቶሪካል ባክግራውንዳቸው ነገሮች አሉ እና በዚህ ክፍል የምናየው ምንድን ነው ማለት ነው? የሚያመሳስልና የሚለይ ነገሮችን እናያለን። ዋናው ትኩረታችን ልዩነቱን ማተኮር ሳይሆን የሚያመሳስላቸውን ነገሮች እንገነዘባለን ማለት ነው እና በአክብሮት እንድትከታተሉኝ ይጠይቃለሁ። በመጀመሪያ ስንሄድ እንግዲህ የአብርሃም እምነት የተባለው ምንድን ነው? የተባሉበት ሰዎች የሰየሙት የሚያጠኑ ሰዎች የሰየሙበት ምክንያት ክርስትናም ኦሪቱን ነው መነሻ የሚያደርገው እና 12ቱ ነገደ እስራኤል አይሁዳውያን ዝርያቸው ይሄ 12ቱ ነገደ እስራኤል የመጣው ከአብርሃም ነው። እንግዲህ ዝርያቸው ከአብርሃም ነው። 12ቱ ነገደ እስራኤል ከአብርሃም እንደመጡ በዛም እንትን ይላሉ። ሌላኛው ደግሞ እስላሚክ ይሄ የአረብ ሀገራትም ደግሞ 12ቱ ነገደ አረብም የተገኙት ከአብርሃም ልጅ ከሆነው ከእስማኤል ነው የተገኘው ይላሉ። አይሁዳውያን በያዕቆብ በኩል አድርጎ 12ቱ ነገደ እስራኤል ተገኙ ይላሉ። የአረብ ሀገር ነገዶች ደግሞ 12ቱ ነገዶች የተገኙት ከእስማኤል ነው ይላሉ። ሁለቱም እስማኤልም አብርሃምም የአብርሃም ልጆች ስለሆኑ ለዚህ ነው የአብርሃም ዝርያዎች ይባላሉ። ሁለቱም ከዛ ነው ክሌም የሚያደርጉት። ስለዚህ እምነቱም ብዙ ጊዜ መጽሐፋቸውም የሚወራረሰውም ከዚህ ስለሆነ የአብርሃሚክ እምነት ብለው የሰየሟቸው ለዚህ ነው። በይዘታቸው ስንመለከት ለጣጥለን ስንመለከታቸው እንግዲህ የይሁድነት እምነት ያው በኦሪቱ የምናገኘው አጠቃላይ ብሉይ ኪዳን እምነት የብሉይ ኪዳን ስርዓት ያለው የአይሁድነትን እምነት ይነግረናል። መገለጫዎች አሉ። መስዋዕተ ኦሪትን ማቅረብ፣
የመንጻት ስርዓት እንደ የግዝረት ስርዓት እነዚህ እንደገና ደግሞ እስራኤላዊ የሆነ ዝርያን ብቻ ማካተት ከእስራኤላዊ ውጭ የሆነ ወደ ቤተ መቅደሳቸው እንዲገባ አለመፍቀድ የመሳሰሉት ብዙ ስርዓቶች እንዳሏቸው የኦሪቱ መጽሐፍት ላይ እንረዳለን ማለት ነው። የእስልምና እምነት ደግሞ በሰባተኛው ክፍለ ዘመን የተመሰረተ ነው። ሁላችን የምናውቀው ነው። በነቢዩ መሐመድ በሳቸው አማካኝነት የተመሰረተ ነው። ክርስትና ደግሞ በሐዲስ ኪዳን በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካኝነት እንደተመሰረተ እናውቃለን። አሁን አንድ የሚያደርጋቸው ነገር ምንድን ነው የሚለውን አንደኛ ይሄ ሞኖቴይዝም የምንለው ስናየው የመጣ ነው። አንድ አምላክ ማመን ያ ማለት የዚህ ዓለም ፈጣሪ አስገኚ ይህንን ዓለም ካለመኖር ወደ መኖር አምጥቶ ወይ ደግሞ የፈጠረው ያስገኘው አምላክ አለ ብሎ በማመን አንድ ናቸው። የይሁድነት እምነትም አንድ አምላክ ያህዌ ይለዋል። የእስላሚክ በእስልምና ያለው እምነት ደግሞ ያው ሁላችን እንደምናውቀው አላህ ይላል። በክርስቲያንም በእኛ ሀገር ደግሞ ቋንቋ በግዕዝ ቋንቋ ደግሞ እግዚአብሔር እንላለን ማለት ነው። ስያሜው በየቋንቋው የተለያየ ይሁን እንጂ ቋንቋ ስለሆነ አንድ አምላክ አለ፣ አንድ አስገኝ አለ፣ አንድ ፈጣሪ አለ የሚለው የሚያመሳሰላቸው ነው። ሌላኛው የሚያመሳስላቸው ነገር ደግሞ በሚጠቀሙት መጽሐፍ ውስጥ ያካተቷቸው ነገሮች ናቸው። ለምሳሌ በቅዱስ ቁርአንም በቅዱስ መጽሐፍ ቅዱስም ያው የግድ የሁለቱም ቅዱስ መጽሐፍ ነው ለሁለቱም ማለት ነው። በሁለቱም ስንመለከት ስለ አዳም፣ ስለ ሔዋን፣ ስለ አብርሃም፣ ስለ ሙሴ፣ ስለ ቅድስት ድንግል ማርያም፣ ስለ ጌታችን ኢየሱስ ክርስቶስ በሁለቱም ተካቶ እናገኘዋለን። ስለ እመቤታችን ቅድስት ድንግል ማርያም በድንግልና መውለድ ሁለቱም ይቀበላሉ። እንዲሁም ደግሞ ስለ ነቢያት ሪቨሌሽን የምንለው ስለ መገለጽ ስለ ሃይማኖት መገለጽም ያው አምላክ በተለያየ ጊዜ ለሰዎች በነቢያት እንደተገለጸ እሱንም ይቀበላሉ። የነቢያትን መገለጽ ይቀበላሉ ሁለቱም። ይሄ አንድ የሚያደርጋቸው ነው። ሌላ የስነ ምግባር ወይ ደግሞ የትሩፋት ነገሮች ላይም በየመጽሐፋቸው ሼር የሚያደርጉት ነገር አለ። ለምሳሌ ለፈጣሪ መታዘዝ በክርስትናም አለ፣ በእስልምናም እምነት ውስጥ አለ። ከኃጢአት መራቅ እዛም ትእዛዝ ነው። ከኃጢአት እንድንርቅ ያስተምራል። እዚህም በኃጢአት መራቅ ይነግራል። ሌላ ምጽዋት ነው፣ ዘካ ይመስለኛል በእስልምና። እዛም ምጽዋት ለተቸገሩት ለነዳያን ማድረግ ይፈቅዳል። እኛ ጋም ስትመጡ ነዳያንን መንከባከብ ማገዝ ይፈቅዳል። ሌላ ከሞት በኋላ ስላለው ፍርድ ነው። እንግዲህ ሰዱቃውያን ከሞት በኋላ ሕይወት የለም ይላሉ። በዚህ እምነት ያሉት ደግሞ ከሞት በኋላ ትንሣኤ ዘጉባኤ እንዳለ ያስተምራሉ። ከሞት በኋላ መንግስተ ሰማያትና ገሃነም እንዳሉ፣ ኃጢአትን ላደረጉ ገሃነም እንደሚገባቸው፣ ጽድቅ ለሰሩ ደግሞ መንግስተ ሰማያት እንደሚሰጥ ሁለቱም ያስተምራሉ። ሌላኛው ስለ ሰይጣን አሳሳችነቱን ለሰው ልጅ እንቅፋት መሆኑን በእስልምናም ስትሄዱ ሰይጣን የሰው ልጅ ጠላት ነው። በክርስትናም ስትመጡ ሰይጣን የሰው ልጅ ምንትን ነው መላእክት በክርስትናም ስትመጡ በይበልጥ በኛም በኦርቶዶክስ ተዋሕዶ ቤተክርስቲያን ስትመጡ መላእክት የሰዎችን ልጆች ለመርዳት ለማገዝ ከነስማቸው መላእክት ማለት መልእክተኛ ማለት እንደሆነ የሚላኩ መሆናቸውን በክርስትና ትምህርትም አለ። ተግባራቸው ፈንክሽናቸው ሁሉ በቅዱሳት መጽሐፍ ተጽፎ ይገኛል። በእስልምናም እንዲሁም መልአክ መልእክተኛ እንደሆነ እንደሚላክ ከፈጣሪ ወይ ከአላህ ተልኮ እንደሚመጣ ስለዚህም ያስተምራሉ። ሌላ ስለ ዳግም ምጽአት ያው ጌታ ኢየሱስ ክርስቶስ ያው ዳግመኛ ራሱ እንደሚመጣ ራሱ ኢየሱስ ክርስቶስ ዳግመኛ መጥቶ ፍርድ እንደሚሰጥም በሁለቱም ትምህርት ይሰጣል ማለት ነው። ሌላኛው አንድ የሚያደርጋቸው ነገር የአምልኮት ስርዓት ነው። የአምልኮት ስርዓት የሚያመሳስላቸው ማለት ነው። ይቅርታ አንድ የሚያደርጋቸው ሳይሆን ሲሚላሪቲ እያልኩ ነው። የሚያመሳስል ነገር አለ። ለምሳሌ ጾም ነው አንደኛውና በኦርቶዶክስ በይበልጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትና ስንል ትንሽ መጠንቀቅ ያስፈልጋል። በዋነኝነት እኔ የማተኩረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ እንደመሆኔ ያው በዋነኝነት እሱን ነው የማተኩረው። የራሷ ለየት ያለ ደግሞ በክርስትና ካሉት ተቋማት ለየት የሚያደርጋት እንዳለ ሁላችን እናውቃለን። እና በኦርቶዶክስ ተዋሕዶ ቤተክርስቲያን እንትን አለ። በቀን ሰባቴ አንድ ክርስቲያን በቀን ሰባቴ መጸለይ እንዳለበት ቤተክርስቲያን ታስተምረናለች። የበቁ አባቶቻችን ደግሞ ከዛም በላይ 24ቱን ሰዓት ሁሉ በጸሎት የሚያሳልፉ እንደ የጸጋ ማዕረጋቸው። ይሄ የሚያሳየው ምንድነው? ጸሎት ትልቁ የክርስቲያን ጋሻው መሆኑን እንረዳለን።
በእስልምናም በሙስሊሞች ዘንድም ስትሄዱ በቀን 5 ጊዜ ወደ ካባ መካ ወደሚገኘው ማለት ነው ወደ ካባ በመዞር ፊታቸውን በማዞር ጸሎት እንዲያደርሱ ያው ትእዛዝ አላቸው ማለት ነው። ሌላኛው አመጋገብን በተመለከተ ነው። በእስልምና ያው አልኮል አይፈቀድም። እንደዚህ አሳማ ስጋ የመሳሰሉት እንደሚከለክላቸው ነገሮች አሉ። በእኛ በቤተ ክርስቲያን ግን በዋነኝነት አመጋገብ የሚከለከለው በጾም ወቅት ነው። በዋነኝነት በሕግ ደረጃ ማለት ነው። በስርዓተ ቤተክርስቲያን ደረጃ በጾማችን ሰዓት ሁላችን እንደምናውቀው ጥሉላት ምግቦችን አንመገብም፣ እንድንመገብ አይፈቀድም። ረክሰው ነው፣ ከርክስና ጋር ግን አይደለም። ከርክስና ጋር ሳይሆን ስጋችንን እንዳያፋፉት ፈቃደ ስጋችን አይሎ ለፈቃደ ነፍሳችን አልገዛም እንዳይል። ስለዚህ ፈቃደ ስጋ ለፈቃደ ነፍስ ለማስገዛት በሚደረግ ምግቦች ሪስትሪክሽን ይኖራቸዋል፣ ገደብ ይኖራቸዋል። ከርኩሰት ጋር የተያያዘ በሐዲስ ኪዳን የረከሰ የሚባል ምግብ አልተቀመጠም። ያው እና ይሄ የአሳማ ስጋም የእንስሳቶችም ስጋ ያው በኦሪቱ በነበረው ስርዓት ነው እና ኢትዮጵያ ራሷ የቻለች ለየት ያለ ባህል ያላት የኦሪቱንም እምነት የተቀበለች በሐዲስ ኪዳንም ያለች የጸናች ስለሆነች ከዛ ካልቸር ጋር የተያያዘ ነገሮች ማህበረሰባዊ ስለሆነ ስለቀጠለ ለብዙ ዓመታት ነው እንጂ ርኩሰት ብሎ የሚያስቀምጠው የምግብ ዝርዝር የለም በቤተክርስቲያናችን እና ዞሮ በሆነ ወቅት ላይ ሁለቱም የሚገድቡትን ነገሮች እንዳሉ እንመለከታለን። ሌላ ጾም ነው። ጾም ለመንፈሳዊ ሕይወት ወሳኝ እንደሆነ ሁላችን እናውቃለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 አጽዋማት አሉ። 7 አጽዋማትን እንጾማለን ማለት ነው። በእስልምናም ደግሞ ጾም አለ፣ ይፈቀዳል ማለት ነው። ጾም ግዴታ ነው ማለት ነው። ረመዳን ጾም የምናውቀው ነው ማለት ነው። ስለዚህ አጽዋጽሙ ይለያል። አጽዋጽሙ ላይ ልዩነት አለው። ለምሳሌ እኛ ማታ በልተን እስከ ቀኑ 9 ሰዓት ሊሆን ይችላል። በእስልምና ሌሊት 9 ሰዓት ተዛሃሩ ሲባል ይመስለኛል ሌሊት ይበላል፣ ይጀመራል። ከዛ እስከ ማታ ምሽት ድረስ ጾም ይደረጋል። ዞሮ በዋነኝነት የሚያመሳስላቸው ጾም የሃይማኖት አንዱ ፋክተር አንዱ አስፈላጊ ነገሮች እንደሆኑ እንመለከታለን ማለት ነው። ሌላኛው ይሄ መንፈሳዊ ጉዞ የምንለው ነው። ይሄ ሃይማኖታዊ ጉዞ የምንለው ሙስሊሞች በህይወታቸው ቢያንስ በህይወታቸው አንዴ ወደ ሀጅ ማድረግ አለባቸው ይላሉ እና ወደ መካ በህይወታቸው አንዴ መንፈሳዊ ጉዞ ቢያንስ አንዴ ማድረግ አለባቸው የሚል አለ። በእኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትመጡ ጉዞም አንዱ ነው። ጉዞ የምናደርገው ግን በፈቃደኝነት መንፈሳዊ ገዳማትን ከቅዱሳት መካናት በረከት ረድኤት ለማግኘት ገዳማትን ለማገዝ ከዛ ጸበል፣ እምነት፣ ሁሉ ነገር መንፈሳዊ ትሩፋቶችን ለመሳተፍ ወደ ገዳማት እንሄዳለን። ግን አስገዳጅነት የለውም። ስለዚህ እነዚህ ዋነኛ ነገሮችን ስትመለከቱ አብዛኛው የሚያመሳስላቸው ነገሮች እንዳለ እንገነዘባለን ማለት ነው። የሚያመሳስል በጣም ብዙ ነገሮች አሉ። እንግዲህ ይህንን ካልን ወደ ልዩነቶች እንሄዳለን። ምንድን ነው የሚለያቸው ሲል የአምላክ ሀልዎተ እግዚአብሔር ትንሽ ይለያቸዋል እና በእስልምና እምነት ያው ሁሌ እንደምሰሙት እንደኛ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እንደምንለው በእስልምና ላኢላሃ ኢለላህ መሐመድ ረሱላላህ ይላሉ። ያው ሁሌ የምንሰማውን በስፒከር ሻአዱ አላህ ያው አላህ አንድ ነው። ያው መሐመድ የነብዩ መሐመድ የአላህ መልእክተኛ ናቸው ነው ማለት። እኛ ቅዳሴ ላይ ደግሞ ስትሰሙ ሁሌ በቤተ ክርስቲያን ካህኑ መጀመሪያ የሚጀምረው አሐዱ አብ ቅዱስ፣ አንዱ አብ ቅዱስ ነው። አሐዱ ወልድ ቅዱስ፣ አንዱ ወልድም ቅዱስ ነው። አሐዱ ውእቱ መንፈስ ቅዱስ፣ መንፈስ ቅዱስም ቅዱስ ነው። በሶስትነት በአንድነት ያለ እግዚአብሔር ህሉናው አምላክ በአንድነት በሶስትነት ስላሴ እንቀበላለን ማለት ነው። ስለዚህ የስላሴ ትምህርት ያው ለክርስቲያኖች ለምትመለከቱት አብዛኞቻችሁ በተወሰነ ደረጃ የምታውቁት ነው። እግዚአብሔር ዓለምን በመፍጠር ዓለምን በማስገኘት ዓለምን በመስራት አንድ እግዚአብሔር አንድ አምላክ ነው ያለው። ነገር ግን በህላዌው ህላዌ አምላክ ላይ በአካል በመልክ በገጽ በስም ሶስት የምንለው ትምህርት ራሱን የቻለ ትምህርት እንዳለው እናውቃለን። በእስልምና አንድ አካል፣ አንድ ገጽ፣ አንድ መልክ፣ አንድ አላህ
አለ የሚል ነው። እዚህ ጋር በእስልምና እምነት ያሉ ሰዎች አላህ አይወልድም አይወለድም፣ ክርስቲያኖች ግን ወይ እኛን ማለት ነው ወይ ካፊርም በሚሉት ይበሉት ክርስቲያኖች አላህ ወለደ ብሎ ያስተምራሉ። አላህ ግን እንዴት ይወልዳል? ምክንያቱም ሰው ልጅ የሚወልደው እንዲያግዘው ነው። አላህ አጋዥ ረዳት አያስፈልገውም የሚል ትምህርት ያው ምላሽ ያስተምራሉ። እዚህ ጋር ያለው አስተምህሮ አላህ ልጅ ወለደ፣ እግዚአብሔር ልጅ ወለደ የሚለው አስተምህሮ እንደ ስጋ ያለ አስተምህሮ ደግሞ አይደለም። እንደዛ አይደለም እኛም የተማርነው የምናስተምረው። ወለደ የሚለው ቃል ትክክለኛ ይሄ የሰው ሐሳብን የሚገልጸው ወለደ የሚለውን ቃል በሰው ሐሳብ ከወሰድነው እኮ ያው ለንግግራችን ጽያፍ እንዳይሆን እንጂ ሚስት ሊያስፈልግ ነው ማለት ነው። ይሄ እንደዛ ማለት አይደለም። ቃሉ ነው። ቃሉ ከባድ ነው። ወለደ ሲባል ጨረቃ ተወለደች ይባላል፣ ልብ ወለድ ይባላል። ብዙ ነው። ወለደ ብርሃን ከብርሃን እኛው ምንድነው ከብርሃን ብርሃን ተገኘ። እንዴት? ማንም አያውቀውም። ምክንያቱም ስለ አባቱ የነገረን እሱ፣ ስለ ልጁ የነገረን እሱ ነው። ነገር ግን ወለደ የሚለው ቃል እንደዛ ማለት አይደለም። ወለደን በሰውኛ ከተጠቀምን ጊዜ ያስፈልገዋል፣ ጾታዊ ልዩነት ያስፈልገዋል። እግዚአብሔር ጾታ የለውም እና ብዙ ሰፊ ትምህርት ማብራሪያ የምንሰጥባቸው ነገሮች አሉ በዚህ ውስጥ። እሱን እንዳልኳችሁ አሁን በመተንተን ሃይማኖታዊ አስተምሮቱን በመተንተን ላይ አይደለም እኔ ያው ትኩረት ያለውና እዚህ ላይ የሚነሱ ጥያቄዎች አሉ። ዋናው ልዩነቱ ይሄ ነው። ስላሴን እና አንድ ገጽ የሚለው ልዩነት በዋነኝነት አለ። ሌላ ስለ ኢየሱስ ስለ ጌታችን ኢየሱስ ክርስቶስ ያለው አስተምሮ ነው። በእኛ በክርስቲያን እንደምታውቁት ከሶስቱ አንድ አካል እግዚአብሔር ቃል ከሰማየ ሰማያት ወረደ፣ ከቅድስት ድንግል ማርያም ተወለደ፣ በዮርዳኖስ ተጠመቀ፣ ስለኛ መከራን በመስቀል ላይ ተቀበለ፣ በመስቀል ተሰቅሎ ሞተ፣ በሞቱ ሕይወታችንን ሰጠን። ዳግመኛ ደግሞ በክበበ ትስብእት በግርማ መለኮት በመጨረሻ በመላእክት ታጅቦ ለምን ይመጣል? ዋጋ ለመስጠት ይሰጣል። ጽድቅ ለሰሩት በቀኝ ያቆማቸዋል፣ ኃጢአት ለሰሩትን በግራ ያቆማቸዋል። ጽድቅ ለሰሩት መንግስተ ሰማያት፣ ኃጢአት ለሰሩት ንስሐ ላልገቡት ገሃነመ እሳትን ይሰጣል የሚል ነው በዋነኝነት። በእስልምና እምነት ስንመጣ ደግሞ ከሶስቱ አንድ አካላት አንዱ መለኮት ነው የሚለው አምላክ ነው የሚለውን እስልምና አይቀበልም። አምላክ ነው ሰው የሆነ አምላክ ነው የሚለውን አይቀበል። ነገር ግን ምንን ይቀበላል እስልምና? ከነቢያቶች አንዱ ነው፣ ነቢይ ኢሳ ነው። ከነቢያቶች አንዱ ነው። እንዲሁም ኢንጅል ወይ ደግሞ ወንጌል ለእስራኤላውያን በሱ አማካኝነት አላህ የገለጸለት ነው የሚለውን ይቀበላሉ። ሌላኛው ደግሞ የሚያስተምሩት ስለ ጌታችን ኢየሱስ ክርስቶስ ምንድነው? በመስቀል ላይ መሰቀሉን አይቀበሉም። ተሰቅሎ ሞተ የሚለውን አይቀበሉም። ነገር ግን በሱ ምትክ እንደውም ሌላ ነው የተሰቀለው። አላህ ግን እሱን ወደ አሳረገው ወይም ወሰደው፣ በኋለኛው አሳረገው የሚለው ትምህርት ያስተምራሉ። በኋለኛው ዘመን ደግሞ እንደገና ለፍርድ እንደሚመጣ እንደሚፈርድ ፍርድ እንደሚፈርድም ደግሞ ለዛ እንደሚመጣ ዳግም እንደሚመጣንም ይቀበላሉ። ሌላኛው ልዩነት ምንድነው? ጥንተ አብሶ ላይ ነው። ጥንተ አብሶ ያው እኛ እንደምናውቀው የሰው ልጅ አታድርግ የተባለውን በማድረጉ በኦሪት ዘፍጥረት የተጻፈውን በኃጢአት ምክንያት ወደቀ፣ ከእግዚአብሔር ልጅነት ተለየ፣ በኃጢአት ወደቀ። ኃጢአት በባህሪው ጸንቶ ኖረ ነው፣ ከልጆቹ ላይ እንደተዋርሶ ማለት ነው። ይህንን የኃጢአት ሰንሰለት የበጠሰው ያቆመው ጌታችን ኢየሱስ ክርስቶስ ባደረገው ሕግን ፈጽሞ በመስቀል ላይ ተሰቅሎ ሕግን በመፈጸሙ በሕግ ስር ሆኖ ያጠቃን የነበረው ኃጢአት ቀንበር ነፃ ያደረገን ኢየሱስ ክርስቶስ ነው። ስለዚህ ከኃጢአት ነፃ ለመውጣት ጌታችን ኢየሱስ ክርስቶስ ያደረገው ነገረ ስጋዌ መቀበል ያስፈልጋል። ነገረ ስጋዌን ሳይቀበሉ አምላክን እቀበላለሁ እግዚአብሔር ፈጣሪ ያለ ብቻ ቢባል ነገረ ድህነት አይፈጸምም። ሳልቬሽን የምንለው ይሄ ነገረ ድህነት ልናገኝ አንችልም። ነገረ ድህነት ምን ያገኘነው በማን ነው? በአንድያ ልጁ በጌታችን በኢየሱስ ክርስቶስ ነው፣ ባደረገው ነገረ ድህነት ነው። ስለዚህ ወደ አባቱ ወደ እግዚአብሔር ያቀረበን በዚህ በተደረገ አገልግሎት ነው፣ በዚህ ድህነት ነው የሚል ነው። ነገር ግን በእስልምና እምነት ስትመጡ ደግሞ በኃጢአት ጥንተ አብሶ የሚለው የለም፣ ጥንተ አብሶ የለም። ስለዚህ ሰዎች ራሳቸው በሚሰሩት ክፋትና ደግነት፣ መጥፎና ጥሩ፣ ጽድቅና ኃጢአት በዛ ነው የሚዳኙት። ስለዚህ ጽድቅ ከሰሩ ወይ በይበልጥ የአላህን ፍቃድ ከፈጸሙ ጀነት ወይ መንግስተ ሰማያት ይገባሉ፣ ካልፈጸሙ ደግሞ አይገቡም፣ ገሃነመ እሳት ይገባሉ የሚል ነው እንጂ
መጀመሪያ ላይ ሰው በኃጢአት ወደቀ የሚለውን ከዛም ደግሞ በእግዚአብሔር ልጅ ባደረገው ስራ ዳነ የሚለውን አይቀበሉም ማለት ነው። ሌላ ስለ መንፈስ ቅዱስ ያለው ነው። መንፈስ ቅዱስንም አይቀበሉም። ከሶስቱ አካላት አንዱን የሚለውን መንፈስ ቅዱስ አይቀበሉም። እንደውም መንፈስ ቅዱስ ገብርኤል ነው የሚል እንዳለ ነው የተረዳሁት እኔ። ስለዚህ በዚህ ይመስላል ያለው። በዋነኝነት ትምህርታችን ስንጨርሰው ተጨማሪ በይበልጥ በዚህ ዘመን ወደ ግጭት እና ወደ መፋጠጥ ያገባው ነገሮችን በዋነኝነት ስንመለከተው ቅዱስ ቁርአን ያው ቁርአንና መጽሐፍ ቅዱስ ነው እና ቁርአን በእስልምና እምነት ቶራታ ወይም ቶራህ በኦሪት የነበረው ማለት ነው። የሙሴ መጽሐፍቶችን የሞዲፋይ ተደርገው ይቀበላሉ። ኢንጂል ደግሞ በነቢይ ኢሳ በኢየሱስ የተሰጠውን ወንጌልም አለው። ነገር ግን ክርስቲያኖች እና ቁርአን ደግሞ መጨረሻ ላይ ለነቢዩ መሐመድ የተገለጸው ዋናው በሰማይ ያለ ዋና መጽሐፍ እዚህ ጋር በሰማይ ላይ አንድ መጽሐፍ አለ። ያው ከዛ በኋላ ሁሉም እየተከፈሉ የመጡ ናቸው፣ ኦሪትም ሐዲስም። መጨረሻ ላይ ግን ትክክለኛ ኦሪጂናል ቅጂ ለነቢዩ እንደተገለጸላቸው ያስተምራሉ። በክርስትና እምነት ያሉት ደግሞ ቁርአን የተጭበረበረ ይሄ ምንድነው አፖክራፊ ነው። የኦሪቱንም ከሐዲሱም በተዛባ መንገድ አድርጎ ወስዶ ከአረቢክ ካልቸር ጋር ይሄ ምንድነው ሴንክሬት በማድረግ በመደባለቅ የተሰራ ነው። ስለዚህ ቁርአንን አይቀበሉትም። እስልምና ደግሞ ወንጌልም ተዛብቷል፣ ትክክለኛ አይደለም፣ ለነቢይ ኢሳ የደረሰው እና አሁን ክርስቲያኖች የሚጠቀሙበት ትክክል አይደለም የሚል ያው የመጽሐፍቱ ፍጥጫዎች በአስተማሪዎች ዘንድ ዋነኛው ነው እና ሌላኛው በጣም የምነሳውና ለግጭትም መንስኤው በእስልምና ያለው የጂሃድ ሀሳብ ነው። የጂሃድ ሀሳብ ያው በቅዱሱ ጦርነት ያው እምነትህን በእስልምና የሚያስተምሩት እምነትህን ሲነካህ አላኖር ሲልህ አላህን አላስከትል ካለህ ጂሃድ ቅዱስ የተፈቀደ ነው፣ ራስን ለመከላከል ነው። በክርስትና እምነት ደግሞ ያለው አስተምሮ ምንድነው? ያው ቀኝህን ለሚመታ ግራህን ስጠው የሚለው እንዳለ ሆኖ ጂሃድ የሚያደርሰው ተጽዕኖ ደግሞ በአብዛኛው ክርስቲያኖች ላይ የስነ ልቦና የራሱን እስልምናን የሚመለከት መንገድ የተለየ እንዲሆን አድርጎታል ማለት ነው እና በዋነኝነት እንግዲህ ይሄን ይመስላል። እኔ ማተኮረው እንግዲህ ትምህርታችን ስንጨርስ ለወደፊት ያው የሰባኪያኑን ወንጌል አንዳንድ ነገሮችን የምናነሳው ሊኖር ይችላል። የአስተማሪዎች በሚዲያ የምናየው ፍጥጫውን የምናየው ይሆናል። በዋነኝነት ግን ግጭት እና ልዩነት ላይ ከምናተኩር ይልቅ እያንዳንዱ ቤተ እምነት ሰው በጎ እንዲሆን፣ ሰው ለፈጣሪ ታዛዥ እንዲሆን፣ ሰው ለባልንጀራው ለራሱ ለሚያየው ሰው ደግ እንዲሆን፣ የተሻለ እንዲሆን፣ ቀና አመለካከት እንዲኖረው፣ በጎ አሳቢ እንዲሆን ማስተማሩ ነው የሚሻለን። በአሁኑ ሰዓት አብዛኛው ቤተ እምነት አይታችሁ ከሆነ ግጭት ቀስቃሽ፣ ሁከት፣ ልዩነት፣ አለመግባባት እንዲሰፍን ማይክ በየቤተ እምነቱ ማይክ ተይዞ የሚሰጠው ትምህርቶች እና የሚነገሩ የልዩነቶች ሀሳቦች ጥላቻ እንዲነግስ፣ አለመግባባት እንዲነግስ፣ ሀገር ሰላም እንዳይኖረው፣ ህዝብ እንዳይስማማ፣ አንዱ አንዱን በጥላቻ እንዲያየው ደግሞ ወደ ድርጅታዊ አስተሳሰብ ማምጣት፣ በዛ ማጫጫህ ውስጥ ተጠቃሚ ለመሆን መጣር ብዙ ነገሮች ናቸው። እንግዲህ ወደፊት በሂደት እናየዋለን እና ይህን ይመስላል። ሀልዎተ እግዚአብሔር የሚከተሉት እነዚህ ሶስቱ ዋና እምነቶችን በዚህ ቪዲዮ ተመልክተናል። ቀጣይ እንደ እግዚአብሔር ቸርነት በሌላ ርዕስት እንደዚሁ እያየን እንቀጥላለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመ ለልዑል እግዚአብሔር ምስጋና ይሁን። አሜን።